ጋይስ አዲስ ዘፈን እያወጣው እንደሆነ ታውቃላችሁ። አዶናይ ማለት ነው አክተር ይሆናል፣ ዘፋኝ ይሆናል፣ ሞቲቬሽናል ስፒከር ይሆናል። በወንድማችን ማስተር አብነት ከበደ ላይ ሲሳለቅ የነበረው ወንድም ብዙ ኢትዮጵያውያንን አስቆጥቷል። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም ጸሎት ምናምን እያልክ ግርግር አትፍታ። ሰነፍ በልቡ አምላክ የለም ይላል። ቬሮኒካ አዳነ በዘፋኝነቴ እዚህ ጋር ለመድረሴ ኢየሱስ ረድቶኛል እያለች ነው። ነቢይ ጥሌ ኢየሱስ ከሰይጣን ሳይሆን ከእግዚአብሔር ነው ያዳነን እያለን ነፃ ያወጣኝ ኢየሱስ ከሰይጣን አይደለም እኮ የሚያድነ ከእግዚአብሔር ነው የሚያድነ። አንድ ጴንጤ ነኝ ባይና አንድ ኦርቶዶክስ በጥምረት አንድ ዘፈን ሊለቁልን ነው። የገባኝ ከረፈደ ጥፋቴ ቢያሳጣኝም ወንድማችን ዳዊት ፋሲል ለኦርቶዶክሳውያን አባባ ተስፋዬ መምህር ዘበነ ለማ ተመጣጣኝ መልስ ሰጥቶታል። ሁሉም ኢትዮጵያዊ ኢየሱስ ራሱ ጣናን ያደገው እነዚህ ሰዎች ይፈረድባቸዋል አይደለም ብለ ኦሬዲ በፍርድ ውስጥ ናቸው። ወንድም ፈለገ አትናቴዎስ ጴንጤዎች ከጨለማ አምልጡ የሚል ጥሪ ያቀረበላችሁ፣ ኦርቶዶክስ ቤተክርስቲያን ይወጣችሁ እውነትን ያገኛችሁ መስሏችሁ ወደ ድቅድቅ ጨለማ ይገባችሁ ይሄ ሁሉ ከተማ ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂኒቬር ያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን በኮሜንት ላይ በደንብ ልትወያዩ የምትችሉበትን ጥያቄ ነው ይዤላችሁ የመጣሁት። እግዚአብሔር ይቅር ባይ ነው ብለን ካልን የኢየሱስ ክርስቶስ መሞት ስለምን አስፈለገ? ኮሜንት ላይ ባይብሊካልና ሎጂካል ሆናችሁ ቆንጆ የሆነ መልስ እንድትመልሱልኝ እጠይቃችኋለሁ። ወደ ቪዲዮአችን። ይህ ሰው ግን ምን አይነት የህዝብ ፍቅር ነው ያለው? እንዴት እንደሚጸልዩለት ይውስቲ። በኢየሱስ ምን አይነት የህዝብ ፍቅር ነው? ምን አይነት የሰው ፍቅር ነው? ኦ ማይ ጋድ። አሜን 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 አሜን። ኦ ማይ ጋድ ኦ ማይ ጋድ። እግዚአብሔር ዘመናችሁን ይባርክ። ጌታ ኢየሱስ ምስክሬ፣ የዚህ ህዝብ አካል መሆኔ እንዴት እንደሚያኮራኝ ጌታ ሆይ፣ የእውነት እንባዬ እንዳመጡት እግዚአብሔር ምስክሬ አይደለም። የእውነት ማስተር አብነት ስለሆነ አይደለም። የሆነ ግለሰብ ቢታመም እንዴት እንደሚረባረቡና እንዴት በጸሎት በምልጃ በንስሐ እግዚአብሔር ፊት እንደሚቀርቡ አውቃለሁ። በእናቶች አይተናል። ጌታ ኢየሱስ ዘመናችሁን ይባርክ። እንዴት ደስ ይላል። የእውነት እንኳን ከእናንተ ጋር አንድ አካል ተደረግኩ፣ እንኳን ከእናንተ ጋር አንድ አካል ሆንኩ። ኦ ማይ ጋድ። ማስተር አብነት ከበደ እንግዲህ ከሰሞኑ ጥቂት ህመሙ እንግዲህ በሶሻል ሚዲያ ላይ በማይታወቅ ነገር እንደታመመ ሰምተናል። ትንሽ ውስጡ ደህና እንዳልሆነ በአንድ ሚዲያ ላይ ተናግሮ ነበረ። በሚገርም ሁኔታ ግን የዚህን ወንድም መታመም ሰምተው በጣም ብዙዎች በሃይማኖት በብሔር በጎሳ በምን ሳይለያዩ ለዚህ ወንድማችን ጸሎት እያደረጉለት፣ ሙስሊሞችም ዱዓ እያደረጉለት ይገኛሉና የኢትዮጵያዊነትን አንድነት ያሳየን ድንቅ ወንድማችን ነው። እግዚአብሔር ዘመኑን ይባርክ። እግዚአብሔር በሙሉ ጤና ይባርከው። እግዚአብሔር በሙሉ ጤና ይፈውሰው። ይሄ ሰነፍ በማስተር አብነት ዙሪያ የሚለውን ነገር ሰምተን እንመለስ። ሁላችሁም ኮፒ ሊንክ ዱዊት ሼር አድርጉልኝ። የምናገረው ነገር አለኝ፣ ተመልከቱት። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየብለታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንዱ አይሽትም። በጣም የሚያሳፍረውና የሚያሳዝነው ነገር ምን እንደው ታውቃላችሁ? አንዳንድ ሰው ያልበላውን ማከክ ይወዳል በባህሪው ማለት ነው። ካልተሻሸ ኮንተንቱ ፓራሳይት ካልሆነ የሆነ ሰው ላይ ካልተለጠፈ የራሱ የሚለው ነገር የሌለው ሰው አለ እና እንደዚሁ ሰውን በማንቋሸሽ ሰውን በማራከስ ሰውን ዝቅ በማድረግ የግሉን ይሄ እዚህ ግባ የማይባለውን አስተሳሰቡንና አመለካከቱን የሰው ልብ ውስጥ ለማስገባትና ለመዝራት ሲል እንደዚህ አይነት አላስፈላጊና ትክክል ያልሆነ ንግግር እየተናገረ ብዙዎችን
ያሳዝናል፣ የብዙዎችን ልብ ይሰብራል። ሰነፍ በልቡ አምላክ የለም ይላል። በስራቸው ረከሱ ጎሰቆሉም፣ በጎን ነገር የሚሰራ የለም ይላልና ሰነፍ ብዬ ጀመርኩት ለዛ ነው። እኔ ሳልሆን ያልኩ መዝሙረኛው ዳዊት በመዝሙር 14:1 እና በመዝሙር 53:1 ላይ ሰነፍ ይላል እንዳንተ አይነትን ሰው ሰነፍ በልቡ አምላክ የለም ይላል። ይገርም የምትጸልዩት ጩኸት እንጂ ምንም ለውጥ አያመጣም። ጸሎት ምናምን እያልክ ግርግር አትፍጠር። በሽታ በሐኪም እንጂ በጸሎት አይድንም። እንደዚህ አይነት ንግግሮችህ ፍንትው አድርገው ያሳዩኝ ነገር ቢኖር እግዚአብሔር የለም ባይ መሆንህን ነው። አፍተሮል የዚህ ግለሰብ ሙቭመንትና የመሰሎቹ አንድ ሚዲያ ላይ አይታችኋቸው ከሆነ ሙቭመንታቸው ቤዚክሊ የተመሰረተው ኤቲስትነት ላይ ነው። እግዚአብሔር የለም፣ አምላክ የለም፣ ኢየሱስ የሚባል የለም፣ የሞተልን የለም፣ የተሰቀለልን የለም፣ በሱ ቁስል እኛ የተፈወስነው አምላክ የለም የሚል አይነት ባይብሊካል ቤዝድ የሆነ ፍልስፍና ይዘው የመጡ ቲሞች ናቸውና የነዚህን ግለሰቦች አጉል ከነሱ ጋራ እነሱ በወረዱት ልክና በሚጠቀሙት እዚህ ግባ በማይባል ቃል እየተመላለስን አይደለም ዲፌንድ የምናደርጋቸው። የእግዚአብሔር ቃል ለኛ በቂ አርመራችን ነው፣ በቂ መከላከያችን ነው። ያለምንም ስድብ ያለምንም መዘላለፍ የሚያመጡትን ሐሳብ ባይብሊካሊ ባይብል ቤዝድ በሆነ ትሩዝ ብሎክ ማድረግ የምንችል ግለሰቦች እንደሆነንና የሚችልም ለዚህም ደግሞ ቁመና ያለው ትክክለኛ ቁመና ያለው ሃይማኖት እንዳለ ልነግርህ ወዳለሁኝ። በዚሁ አጋጣሚ ተድላ እንግዲህ ያለ እግዚአብሔር መገኘት፣ ያለ እግዚአብሔር ህልውና፣ ያለ እግዚአብሔር አልወት እንዴት ተድላ እንደተባለና እንዴት ተድላልቶ እንደሚኖር አይ ዶንት ቲንክ ሶ። እሱን እግዚአብሔር ነው የሚያውቀው። ማስተር አብነት ታሟል የሚባል ወሬ ሰማሁ። ነገር ግን አቡነ ሐራ ድንግል የካንሰር ስፔሻሊስት ናቸው። ወንድሜ ማስተር አብነት አቡነ ሐራ እንዲመጣ አድርጉልኝ። የካንሰር ስፔሻሊስት እያልክማ ወንድማችንን ጭቃ ብልት አትገልብንም። አብነት በዚህ ሰዓት የሚያስፈልገው ብርቱ ጸሎት እንጂ ጭቃ አይደለም። ይህን ቪዲዮ ለአቡነ ሐራ ድንግል ተከታዮች አድርሱልኝ። ጭቃ በመቀባትና ጭቃ በመብላት ሆድ ውስጥ ያሉትን ባክቴሪያዎች ታበዛቸዋለህ እንጂ እንዴትም ፈውስ ሊሆኑ አይችሉም። የትኛውም በሽታ ትክክለኛ መድኃኒት ሊሆን የሚችል አንድ ስም አለ። እሱም ስም መድኃኒት ነው። ኢየሱስ ክርስቶስ ይባላል። ህዝቡን በየቪዲዮ መስኮቶች አፈርና ጭቃ ይዘክ እየመጣ ሰው ላይ አትቀልድ። ለአንተም ይሁን ለሸወድካቸው ሰዎች ትክክለኛ የነፍስም የስጋ መድኃኒት ከጌታ ውጪ ማንም የለም። ማስተር አብነት በሰማነው ነገር በጣም አዝነናል። ደግሞ ከጎንህ ነን። በጣም እንጸልይልሃለን። ያገለገልከው የታመንክለት ጌታ በድጋሚ በእግሮች ያቆማል። ሁላችሁም ክርስቲያኖች ለአብነት አጥብቃችሁ እንድትጸልዩ መልእክቴን አስተላልፋለሁ። በጣም ደስ ያለኝ ትላንትና ቪዲዮ ላይ ተናግሬ ነበር። በጣም ከማስተር አብነት ኳሊቲ በጣም የወደድኩለት እንደው ታውቃላችሁ። ኦ ማይ ጋድ እግዚአብሔር ወይ በቃ ሂል ካደረገኝ፣ እግዚአብሔር ወይ ከፈወስከኝ፣ በእግሬ ቆሜ መሄድ ከቻልኩኝ አንተን ሰርቭ አደርጋለሁ፣ አንተን ሰርቪስ አደርግ እኖራለሁ፣ አንተን ሳገለግል እኖራለሁ ላንተ። ኦ ማይ ጋድ በኢየሱስ ክርስቶስም እግዚአብሔር የእውነት ማለት ነው። ይሄን ቪዲዮ እያያችሁ ያላችሁ ሰዎች ከኔም ጭምር እግዚአብሔር ይህንን መንፈስ በልባችን ውስጥ ይክተትልን። ይህንን መሰጠት እግዚአብሔር ይስጠን። ከሞን እግዚአብሔር ሆይ ሂል ካደረግከኝ፣ ካለሁበት ህመም ከፈወስከኝ፣ እኔ ለአንተ ቆሜ ሰርቭ አደርጋለሁ። እየተንቀሳቀስኩ አበላልሃለሁ፣ እየተንቀሳቀስኩ አለብስልሃለሁ፣ እየተንቀሳቀስኩ ያንተን ፍቅር በልቤ ውስጥ ያስቀመጥከው ፍቅርህን በተግባር ገልጥልሃለሁ። ኦ ማይ ጋድ ኦ ማይ ጋድ በቃ ይሄ እኮ የሚገርም መሰጠት ነው። እግዚአብሔር በዚህ መሰጠት ይባርከን። አቡነ ሐራ ድንግልም አይደለም ማንም አይደለም ለማስተር አብነት የሚያስፈልገው። አሁን ላይ የሃይማኖት ጉዳይ ማድረጉ ትክክል ስላይደለ ነው። በእርግጥ እሱ የቀረበለትን ጥያቄ እንዴት መቀበል እንዳለበት የሚያግለሰብ ነው። አዳኙን በደንብ ጠንቅቆ የሚያግለሰብ ነው። አሁን ላይ ሃይማኖት፣ ዘር፣ ጎሳ ምን ሳይለየን ለዚህ ወንድማችን መቆም ያለብን ሰዓት ስለሆነ እንደዚህ አይነት ንግግሮችን በመነጋገርና በመመላለስ ጊዜ አናባክንም። አፍተር ኦል ግን የያዘው ጌታ የታመነለት አምላክ ከዚህ ቀደም ከነበረበት ህመም ፍውስ ያደረገው ጌታ ከመጨረሻው ነው ይፈውሰው። Thank you Jesus, thank you so much, thank you Jesus, thank you so much እያለች እንግዲህ ኢየሱስ ክርስቶስን
በመድረክ ላይ ቆማ ስታመሰግነው ነበረ። እዚህ ጋራ አንድ ጥያቄ ፈጠረብኝ። የትኛውን ኢየሱስ ክርስቶስን ነው ያመሰገነችው? የትኛው ኢየሱስ ክርስቶስስ ነው ዘፈንን ሰፖርት የሚያደርገው? የዓለምን ግሳንግስ ስታደናንቂና ከፍ ስታደርጊ አንቺን የሚያከብርሽ የትኛው ኢየሱስ ነው የሚል ጥያቄ አስነስተዋል። አፍተር ኦል ቪዲዮን በደንብ ላሳያችሁ። I want to say thank you Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa. Thank you so much. ቬሮኒካ አዳነን ያላትን ቅንነትና ሰፖርቲቭ መሆኗ በጣም አደንቅላታለሁ፣ በጣም አከብርላታለሁ። ኮንተንት ክሬተሮችን የምታበረታታበትን ወይ አደንቅላታለሁ። ዘፋኝን የምታበረታታበትን መንገድ ብቻ ነው ማላደንቅላት እና ይቺ እህታችን በዛ በተጋበዘችበት እንግዲህ ቤስት ፊሜል አርቲስት ተብላ የተሸለመችበት መድረክ ላይ ቆማ ቴንክ ዩ ጂሰስ ያላንተ እዚህ ቦታ ላይ መቆም አልችልም ነበረ፣ ማርያም አንቺንም ቴንክ ዩ ያላንቺ ምንም ነበርኩ እዚህ ቦታ መቆም አልችልም ነበረ እያለች ስታመሰግናቸው ነበረና በመሰረቱ መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ዘፋኞችንና የዓለምን ነገር የሚያወዳድሱትን ፕሮሞት ሲያደርግ እናውቃለን ወይ? ከፍታ ላይ ሲያወጣቸው እናውቃለን ወይ? እኛ የምናውቀው ኢየሱስ ክርስቶስ ከዘፋኝነት ዓለም አስወጥቶ ሂል ሲያደርግሽ ነው፣ ነፃ ሲያወጣሽና እሱን ሰርቭ ወደ ማድረግ፣ እሱን ወደ ማመስገን፣ እሱን ወደ ማክበር፣ ለሱ ወደ መዘመር ሲያመጣሽ ነው የምናውቀው። የትኛው ኢየሱስ ክርስቶስ ነው በየትኛው መድረክ ላይ ዘፋኝን ሲሰቅል ከፍ ሲያደርግ ዘፋኝን ፕሮሞት ሲያደርግ የምናውቀው? መጽሐፍ ቅዱስስ ይሄን ይደግፈናል ወይ? አይደግፍም። ይሄ ፉርሽ የሆነ ምስጋና ነው፣ ትክክል ያልሆነ ምስጋና ነው። ፈጽሞ ሃይማኖተኝነትና ዘፋኝነት አብሮ ሊሄድ የማይችል ጉዳይ ነው። ዓለምን መካድ ይጠይቃል ኢየሱስ ክርስቶስን ፎሎ ለማድረግ። ራስን መካድ ይጠይቃል። ሰይጣንን መካድ ይጠይቃል። እዚህ መድረክ ላይ የበቃችባቸውን ዘፈኖች ብናያቸው ኖርማሊ መዝሙር አይደሉም። እግዚአብሔር የሚመሰገንበት፣ ኢየሱስ ክርስቶስ የሚከብርበት፣ ኢየሱስ ክርስቶስ ሞተሃልና ታርደሃልና ከሞትም ተነስተሃልና እኔ ልጅህን ነፃ አውጥተኸኛልና ከአምላኬ ጋር አስታርቀኛልና የሚል ይዘት የላቸውም። ስለዚህ ፉርሽ ነው እህታችን። እግዚአብሔር ምሕረቱን ያብዛልሽ። በቻልሹ መጠን በኔክስት ደግሞ መድረክ ላይ ቆመሽ ቴንክ ዩ ጂሰስ ፎር ሴቪንግ ሚ እኔን ስላዳንከኝ እኔን ስለፈወስከኝ ብለሽ በዘፈን እጩ ተደርገሽ ሳይሆን ኢየሱስ ክርስቶስን እየዘመርሹ ደግሞ እንደምንገናኝ ተስፋ አደርጋለሁኝ። እግዚአብሔር የሚረዳ አምላክ ነው። ልተችሽ አይደለም፣ ትክክል ስላልሆነ ለመናገር ያህል ነው። ከሰሞኑ እንግዲህ በነቢይ ጥሌ በዚህኛው ንግግሩ ላይ በጣም ብዙ ተቃውሞና ትችትን እያስተናገደ ይገኛል። ምን ብሎ ይሁን አብረን ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድነ፣ ከእግዚአብሔር ነው የሚያድነ። ኢየሱስ ከሰይጣን አይደለም ከእግዚአብሔር ነው የሚያድነ የሚለውን ንግግሩን ኮት አድርጎ አውጥቶ እንግዲህ በጣም ብዙዎች መነጋገሪያ እያደረጉት። ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። ኮንክሉድ ያደረገበት ሐሳብ ይሄ ነው። እንደዚህ የሚል ትችት እያቀረቡለት ነው። ያው ይሄ ከአባቱ ቤት አፈንግጦ የወጣው ልጅ ቢሆንም ስሙት እስቲ። አጋንንትን ትምህርት ለሚያስተላልፉ ለፕሮቴስታንቶች በነገራችን ላይ ይህንን ቪዲዮ ብዙ ኦርቶዶክሳውያን ባለማወቅ ትሬንድ አድርጋችሁት ለብዙ ሰው ስታስተላልፉት እያየው ነበረ። እኔ የሚገርመኝ ነገር ቤተክርስቲያን በቂ የሆኑ መምህራኖች እያሏት፣ በቂ የሆኑ ሊቃውንቶች እያሏት የቤተክርስቲያንን ትምህርትን አለማወቅ በጣም ነው የሚያመኝ። አለማወቅ ከተጠያቂነት አይደለም። ክርስቶስ ኢየሱስ አንድ ቦታ ምን ይላል መሰላችሁ? ሕዝቤ እውቀት ከማጣቱ የተነሳ ምን አለ? ጠፋ አለ። ለማወቅ መጣር እንጂ ባለማወቅ የአጋንንትን ትምህርትን ማስተላለፍ በራሱ ሰይጣንን ማገልገል ነው ብዬ አስባለሁ። እዚህ ጋር ነብይ ጥላውን ምን ብሎ ነው ያስተላለፈው? ነብይ ጥላውን ዋስ ነው። አዎ ክርስቶስ ኢየሱስ ዋሳችን ነው፣ ጠበቃችን ነው። ከራሱ ጋርም ታርቀናል በደሙ፣ ደግሞም ከአባታችን ከአብ ጋርም ታርቀናል በደሙ። ከዚህ ጋር በተያያዘ ክርስቶስ ኢየሱስ ያስታረቀን ከማን ጋር ነው አለ? ከሰይጣን ጋር አላለም። አቤት ብልግና፣ አቤት ብልግና። ጥላቻ በዚህ ልክ ሲፋንን በጣም በነገራችን ላይ ከባድ ነው።
ኮሜንቱን ገብቻ አንብቤያለሁ። ያደንቁታል። ምክንያቱም ውሸት የሚከበርበት፣ ውሸት የሚነክስበት፣ ውሸት ከፍ ከፍ የሚደረግበት ቤት ውስጥ ገብቶ መቼስ ዋሽታል ብሎ በስትክክል የሚነግረውን ሰው ኤክስፔክት አላደርግም። ቪዲዮን እንግዲህ እስከ መጨረሻ ሰምቻችኋለሁ። ከቲክታክ ላይ ኮት ተደርጋ የተወሰደች ቪዲዮ ነው። እኔም እሷን ነው ያመጣሁላችሁ። ገብታችሁ ደግሞ ማዳመጥ ትችላላችሁ ዩቲዩብ ላይ። እዚህ ጋራ ኢየሱስ ክርስቶስ ከሰይጣን ጋር ነው ያስታረቀን አላለም። ምን ማለት ነው ይሄ? ክርስቶስ ኢየሱስ ያስታረቀን ከአባቱ እንጂ ከሰይጣን ጋር አይደለም። ስለዚህ መልካም የሚመስል ንግግር ተናግሮ መጨረሻ ላይ አጋንንታዊ የሆነ ትምህርታቸውን ሲሰጥ አሜን ብሎ የሚቀበል ኦርቶዶክሳዊና አሜን ብሎ የሚቀበል ወጣት ሳይ ቪዲዮን በተደጋጋሚ አዝኛለሁ። ስንት ነው የጠጣው? ስንት መለኬን የጠጣው? ይቅርብ በቃ አትጠጣ። የእውነት አትጠጣ፣ ትጎዳለህ። አንደኛ ነፍስህንም እያጎደልካት ነው። ሁለተኛ ስጋህም እየመነመነ ነው። ተው ይቅርብ በቃ አትጠጣ። ቪዲዮን በደንብ ላሰማችሁ። ዋሴን አታውቀውም? በደንብ ስሙ። ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። ከሰይጣን ነው የሚያስታርቅ አላለም። ስሙት ቆይ በደንብ። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። እግዚአብሔር ነፃ ነህ። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ይሄን ነው እንግዲህ ያለው። ከሰይጣን አይደለም ከእግዚአብሔር ነው የሚያድን ማለቱ ከሚመጣው ቁጣ ማለት ነው። እግዚአብሔር ተቆጥቷል አይደለ? መጽሐፍ ቅዱሳችን ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። ከእግዚአብሔር ጋር ጸበኞች ነበርን፣ ከእግዚአብሔር ስራ ጋር እማንዋደድ ያልተግባባን ነበርን። ስለዚህ እግዚአብሔር በሰው ልጅ ላይ ከነደደው ቁጣው የተነሳ የሰው ልጅ ያጠፋት ነበረ። እንዳንጠፋ ግን መካከል ላይ ገብቶ ዋስ የሆነን ጠበቃ የሆነን ኢየሱስ ክርስቶስ ነው የሚለውን አድረስ እያደረገን ነው። እንዴት አድርገ ነው አጠማመ ክርስቶስ ያስታረቀን ከሰይጣን ጋር ነው እንጂ ከእግዚአብሔር ጋር አይደለም ብለ እንደዚህ አይነት ንውልል ያለ ሐሳብ አምጥተ ህዝቡ ላይ ለመዝራት የምትሞክሩ ዛሬ እኮ በርታ ጎበዝ ያለ ማለት ነው ነገ የሆነ ነገር ላይ ቢያገኘ የሚጨፈጭፍ ነው። ልንገር ወዳጅ፣ እኛ ቤት ይሻላል። አትሊስት እኛ ቤት ስትዋሽ ውሸታም ትባላለህ፣ ግልጽ ይነገራል። ስትሰርቅ ከታየ ሰርቃል፣ ሌባ ነህ ትባላለህ። እዛ ግን ብትዋሽም ትወደሳለህ፣ ብትሰርቅም ትወደሳለህ፣ ብትዘፍንም ትወደሳለህ። ምንም ችግር የለባችሁ። ይሄን ስለፈለክና ይሄን ስለለመድክ ነው የሄድከው ወደኛ። በእርግጥ ማዳመጥን በጣም ወድጄልሃለሁ። አዳምጥ። ከዚህም በኋላ ጀስት ኤክስፖዝም ለማድረግ ብለህ አዳምጥ፣ እውነት ስተት ካለው ማለት ነው። ግን ቪው ስለጠረረብህና በኦርቶዶክሳውያን ሳይድ ያለውን አቴንሽን ሲክ ለማድረግ ብለህ ግን አትሳት ወንድማችን፣ ገደል ነው የምትገባው። እና በዚህ አጋጣሚ ለነቢይ ጥሌ ያለኝን ጥልቅ ፍቅር ለመናገር ወዳለሁኝ። እጅግ በጣም ነው የምናከብር፣ እጅግ በጣም ነው የምንወድ። ላንተ በጣም ትልቅ ስፍራና ትልቅ ቦታ አለን። ኢየሱስ ክርስቶስን ስትሰብክልን ልባችን እርፍ ብሏል። ኢየሱስ ክርስቶስን ስትነግረን ልባችን በጣም ወዶሃል። እግዚአብሔር ዘመንን ይባርክ። እግዚአብሔር ባለፈውም ብያለሁ፣ እግዚአብሔር የአገልግሎት አድማስህን ስፍት ያደርግልህ። በደንብ አድርገህ በዓለም ላይ የኢየሱስ ክርስቶስን ብርሃን ብልጭ አድርግልን፣ አብራልን። እግዚአብሔር ዘመንን፣ ቤትህን፣ ትዳርህን፣ ልጆችን ይባርክልህ። እንወዳለን የኛ አገልጋይ። እኔ ያው እዛ ቤተክርስቲያን ስለምገለገል በጣም ደስ እያለኝ ስለምካፈለውና ትንሽ አሽቃበትክ ደግሞ እንዳትሉኝ፣ ሳይድ ያስክ እንዳትሉኝና ያው በጣም ስለምወደው ነው። እንዳጎደለኝ የገባኝ ከረፈደ ወይ ጥፋቴ ቢያሳጣኝም አሁን እሰሩት ይላል ማለት ነው ኮሜንት። እንግዲህ ያው አዶናይ በባለፉት ምናምን 2 ሳምንታት ምናምን በሃይማኖተኝነቱ ሲገለጥ የነበረ ወንድማችን ነው። ማርያም 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 በሚለው ወንጌላውያን አማኞች ጋራ በጣም ብዙ ጥያቄንና ትችትን አስተናግዶ ነበረ ይሄ ወንድማችን። አሁን ደግሞ እንግዲህ የማይገባበት ነገር የለም። ይሄ ወንድማችን በጣም ብዙ ነገር ውስጥ ገብቷል። ያው መጀመሪያ ከአፉ እንስማ። ጋይስ አዲስ ዘፈን እያወጣው እንደሆነ ታውቃላችሁ። ኮሜንት ላይ ደግሞ ብዙዎቻችሁ የሆነ ነገር እየጻፋችሁ ነው። ኦኬ ማወቅ ያለባችሁ ነገር አዶናይ ማለት ነው አክተር ይሆናል፣ ዘፋኝ ይሆናል፣ ሞቲቬሽናል ስፒከር ይሆናል፣ ሁሉም ነገር ይሆናል።
ዘፋኝም ይሆናል ዘማሪ ሳይሆንም። እንግዲህ እኔ ለዚህ ነው በጣም ትውልድ ማዳመጥ ከሌለበት ግለሰብ መሃል አንዱ አዶናይ ነው ብዬ አስባለሁኝ። ማዳመጥ የለባቸውም። ከዚህ በፊት አፕሪሺየት አድርጌለታለሁ። ከዛ አዲክሽን ውስጥ የወጣበትን መንገድ በጣም አፕሪሺየት አድርጌለታለሁ። ብዙዎቻችሁ ስላልተረዳችሁኝ እኔ ልትወቅሱኝ ምናምን ፈልጋችሁ ነበረ። እኔ ግን ያልኩት እግዚአብሔር በህይወቱ ላይ ያሳየውን የምህረት ግነት ለመናገር ያህል ነው እንጂ እኔ ሰፖርቲቭ እንዳልሆንኩ በጣም በተደጋጋሚ የተለያዩ ቪዲዮዎች ላይ ለመናገር ሞክሬ ነበረ። እሱ የግሉ አቋም ነው። እግዚአብሔር ደግሞ እንዴት እንዳዳነው እግዚአብሔር ከዛ አዲክሽን እንዴት ሂል እንዳደረገው በጣም ስለተደነቅኩና በጣም ስለተገረምኩ ተናግሬ ነበር። እንግዲህ እዚህ ጋራ ይሄ ወንድማችን በጣም ብዙዎችን ልብና የብዙዎችን አእምሮ ማኒፑሌት አድርጓል። ወንድማችን አዶናይ የሚገርማችሁ ሲዘምር ስላችሁ ያው ስለ ማርያም ሲዘምር ያጨበጨቡለት ሰዎች በዛው ባጨበጨቡለት እጅ ልዘፍን ነው ብሎ ሲልም ደግሞ ያጨበጨቡለት መሆኑ ምን ያህል ዶሚኔት እያደረጋቸው እንደሆነና ምን ያህል አእምሯቸው ማኒፑሌት እያደረገ እንዳለ ወደ ገደልም እየጨመራቸው እንዳለ ከዚህ ነገር አይተን መረዳት እንችላለንና ነቄ ትውልዱ ነው። ስፔሻሊ ሃያዎቹ ቤት ያላችሁ ልጆች ነቄ መሆን አለባችሁ። በእንደዚህ አይነት አቋም በሌለው ሰው እየተወናበደ ባለ ሰው እንዳትታለሉ፣ እንዳትሸወዱ፣ እንዳትበሉ። ይሄን ደግሞ ለእናንተ ማቀርብላችሁ ጥሪ ነው። በነገራችን ላይ ኢየሱስ ክርስቶስን አድምጡት። ቪወሮች አገኘ ብላችሁ በጣም ቦታ ከምትሰጡትና ከምትቆልሉት ከአንድ ግለሰብ ይልቅ እንደኔ ሪኮመንድ የማደርጋችሁ ባይብላችሁን አውጥታችሁ ባይብላችሁን እንድታነቡና እንደነ ነብይ ጥሌ አይነቶችን እንደነ ነብይ ዘኔ አይነቶችን በጣም ድንቅ እንደነ ዳዊት ፋሲል አይነቶችን አገልጋይ ቁጭ ብላችሁ ብታዳምጡ ለእናንተ በጣም ቆንጆ ነው ብዬ አስባለሁ። ሙሴ ኢትዮጵያዊ ነው ብሏል። እሱን ያስተማረውም ሰው ኢትዮጵያዊ ነው ብሏል። ሁሉም ኢትዮጵያዊ ነው። ኢየሱስ ራሱ ጣና ነው ያደገው። ማርያም ኢየሱስን የምታጥብበት ገላውን ድንጋይ ራሱ ጣና ባህር ጋር አለ። እነዚህ ሰዎች ይፈረድባቸዋል አይደለም ማለት ኦልሬዲ በፍርድ ውስጥ ናቸው። እንደዚህ የሚዘባርቅ ሰው ወደፊት ይፈረድበታል አለንም። ስለተፈረደበት ነው የሚዘባርቀው። ስለ ኢየሱስ ማውራት በምትችልበት ነገር ተረት ስታወራ ኦልሬዲ ፍርድ ውስጥ ነው ያለው። ኦልሬዲ ተፈርዶብሃል። እድለ ቢስ ሆነሃል። በአጭር ዕድሜ በሌለች ዘመን ስለ እግዚአብሔር ልጅ ማውራት ሲገባው አፍ ተረት ስታወራ በፍርድ ውስጥ ነው ያለው። ቅጣት ነው። አንድ ሰው በተሰጠው ዕድል ተረቶች ሲያወራ የሌለ ነገር ሲያወራ እየፈጠረ ሲያወራ ኢየሱስን እንዲናገር። ምክንያቱም ከሙታን ሲነሳ ጌታ ኢየሱስ ሐዋርያቱን ጠራ። ክርስቲያኖችን 120 የሚሆኑ ሰዎች ነበሩ በዛን ሰዓት። ያዘዘው አንድ ነገር ነው። ምን ብሎ እስከ ዓለም ዳርቻ ሄዱ፣ ምስክሮቼ ትሆናላችሁ። መንፈስ ቅዱስ ይመጣል፣ ኃይልን ትቀበላላችሁ፣ ከዛ በኋላ ምስክሮቼ ትሆናላችሁ። ባጭሩ ምንድን ነው? ከዚህ በኋላ በዘመናችሁ ሁሉ ስለማን ታወራላችሁ? ስለኔ። ስለዚህ አንድ ሰው እግዚአብሔር ሲባርከው ዘመኑን ሙሉ ስለ ክርስቶስ ያወራል። እግዚአብሔር የተጣላው ሰው፣ በፍርድ ውስጥ ያለ ሰው ግን ኢየሱስን ላለመስበክ፣ ኢየሱስን ላለማንሳት፣ ኢየሱስን ላለማውራት በተቻለ መጠን እያደረገ በሌላ መንፈሳዊ በሚመስል ነገር ውስጥ ይቆያል። ፍርድ ነው፣ ጀጅመንት ነው። ወደፊት አይደለም፣ ኦልሬዲ ተፈርዶባቸዋል። እድለቢስነት ነው። በሚያልቅ ዕድሜ፣ በሚሮጥ ዕድሜ፣ በሚቸኩል ዓመት ስለ ኢየሱስ ሳያወሩ የባጥ ቆጡን እያወሩ የተረት ማዕት እያወሩ ዘመን መግደል፣ ይሄ የጀጅመንት ምልክት። እግዚአብሔር እድለቢስ አርጓቸው። እኛስ ኦልሬዲ ተሰውረናል። እግዚአብሔር ይመስገን። እኛስ ተሰውረናል። እግዚአብሔር እድለቢስ ከመሆን ይሰውራቸው። እግዚአብሔር ይሰውራቸው። እግዚአብሔር ከእንደዚህ አይነት ተረት ዝባዝንኬ ኮተት እግዚአብሔር ያስመልጣቸው። አራቱ አቅጣጫ ያላችሁ ፕሮቴስታንት ወንድሞቻችን ለእናንተ እንግዲህ ጥሪ እናቀርባለን። የፍቅር ጥሪ እጅግ በጣም በክርስቶስ ፍቅር ስለምንወዳችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ ከኦርቶዶክስ ቤተክርስቲያን ወጣችሁ እውነትን ያገኛችሁ መስሏችሁ ወደ ድቅድቅ ጨለማ የገባችሁ እሺ ቃል ኪዳን የገባው ለራሴ አመልካለሁ ኢየሱስ ረበስማ ወንድሞቻችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ሁላችሁ ይሄ ሁሉ ከተማ ነው። ጌታ ሆይ ኧረ በስመ አብ ኧረ ኮልቢ ገደልከን።
ይሄ ሁሉ ከተማ ነው ግን ተመችቶኛል ከምር። ኧረ በስመ አብ። ሚናስን አስቀርተዋል። ሚናስ የለም አቡነ ቡቹም አለ። እሺ አሉ እና አቡነ ቡቹም መጥቷል። እኔ እኮ ምንም ላለማለት ዝም ብዬ ነበረ። ነገር ግን ይኸውላችሁ ሲጠራኝ ነው የመጣሁት። እኔ ባይጠራኝ ኖሮ አልመጣም። ስሙታል። በአራቱም አቅጣጫ ያላችሁ ፕሮቴስታንት ወንድሞቻችን ለእናንተ እንግዲህ ጥሪ እናቀርባለን። የፍቅር ጥሪ እጅግ በጣም በክርስቶስ ፍቅር ስለምንወዳችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ ከኦርቶዶክስ ቤተክርስቲያን ወጣችሁ እውነትን ያገኛችሁ መስሏችሁ ወደ ድቅድቅ ጨለማ የገባችሁ ፕሮቴስታንት ወንድሞቻችን ብርሃን ነኝ ያለው እሱ ደግሞ ስለምን እንደሚያወራ ስሙታው። እኔ የገብርኤል ዕለት ከሞት ተረፍያለሁ። እኔ የኔ እጮኜ ኪዳነ ምሕረትን በጣም ትወዳታለች። እኔ ደግሞ ገብርኤልን በጣም ወደዋለሁ እና ጨለማ ውስጥ ያለው ፕሮቴስታንት የሚናገረውን ደግሞ ስሙ። ሰው እውነተኛ አምላክ የሆኑ እግዚአብሔርን የላከውንም ኢየሱስ ክርስቶስን ካላወቅ በራሱ ህይወት የዘላለም ህይወት አባትና ልጅን ማወቅ ባይዘው ሰይጣን በጣም የሚፈልገው ነገር ምንድነው ታውቃላችሁ? ስለ ክርስቶስ ኢየሱስ እንዲበራላችሁ አይፈልግም። ለዛ ነው መጽሐፍ ቅዱስ ላይ የዚህ ዓለም አምላክ የልባቸውን ሐሳብ አሳወረ ይላል። በቃ ልቤ ደግሞ የሚሰውረው በምንድነው ብትል ጌታ ክርስቶስ ኢየሱስ ላይ የእግዚአብሔር ልጅ ላይ አይን እንዳይበራ ነው ብላችሁ አትዋሹ። በሃይማኖት አትደበቁ። በሃይማኖት ቢባል ኦርቶዶክስም የራሱን ነገር ሊያነሳ ይችላል፣ ጴንጤውም ሊያነሳ ይችላል፣ እስላሙም ሊያነሳ ይችላል፣ ካቶሊኩም ሊያነሳ ይችላል። ይሄ ሁሉ ሃይማኖት ተሰብስቦ ግን ኢየሱስ ክርስቶስ ከሌለው ባዶ ሕያው አምላክ ነው። ባዶ የባዶ ባዶ። የእውነት እኔ ይሄ ልጅ ሲያወራ በቃ እንዴት እርፍ እንዴት ደስ እንደሚለኝ እግዚአብሔር ዘመኑን ይባርክ። ወንድማችን እስከ አስናቲን ምናልባት ሁላችሁም ታውቁታላችሁ ብዬ አስባለሁ። ካላወቃችሁት ደግሞ ይሄ ልጅ ማለት ነው እና ከአንድ ልጅ ጋር ላይቭ ላይ እያወሩ ተቆርጦ የወጣውን ቪዲዮ አይቼ ነውና ልጁ ምን ይለዋል? ስለ ሴት ምናምን ያወራዋል። ከዛ በኋላ እስካት ምክር ቢጤ አይነት ነገር ምናምን ይሰጠዋል ማለት ነው። ከዛ ልጁ አንተ እኮ ከኔ ዋስክ ነበርክ ምናምን ሲለው ማለት ነው እስካት እኮ አልሸመጠጠም ምናምን በቃ አልነበርኩም ምናምን አላለም እኮ በቃ ይታወቃል። ባይታወቅ ራሱ በቃ አልነበርኩም አላለም። አዎ ነበርኩኝ፣ አሁን ግን አይደለሁም፣ በክርስቶስ ተለወጥኩኝ አለ ማለት ነው። የአንዳንድ ሰዎች ለውጥ ይቆረቁራቸዋል አይደል? ሲያወራ ልጁ ሰው ለማስረዳት ያለው ፍላጎት እና ሰውን የሚያስረዳበት መንገድ እና ሀሳቡን የሚገልጽበት መንገድ በቃ ብዙ ወጣቶች መማር አለባቸው ብዬ ማስበው ነው። እውነት ማለት ነው በጣም እና በቃ አንተ ከኔ ባስ ካልነበርክ እንዴ? አዎ የባሰ ነበር። ዛሬ ግን እንደ ትላንት አይደለማ። እንደዚህ የምታስቡ ሰዎች ግን ማለት ነው እግዚአብሔር ይፈውሳችሁ። እውነት ሰው የምር የሚቀየር የሚለወጥ ማይመስላችሁ ሰዎች ማለት ነው የግድ እናንተን መምሰል እንዳለበት የምታስቡ ሰዎች አድቡ። በጣም ትልቁ ኳሊቲው ከሰው ጋር የሚያደርገው አፕሮች፣ ለሰው ያለው አፕሮች እና ሰውን ለማስረዳት ያለው ቅንነት በጣም ወድለታለሁ እና ብዙዎቻችን ከሱ መማር አለብን። እኔ በግሌ በጣም ብዙ ነገር ከሱ እየተማርኩኝ ነው። በጣም ደስተኛ ነን በአገልግሎት ወንድማችን። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮችን ይህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብነታችሁን አውተንቲኬት አረጋግጡልኝ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።